እና ይገርምሻል ብሬ በስቶብኝ እንደድመ ቆፍሬ ነው መቀብረው ነው ምልሽ ናሳ ላይ አራተኛ ፎቅ ጀምሬ አምስተኛ ልጨርስ ነው እሱ እንዳለቀ ወስድሻለሁ እዛ እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ ቃስ በቃስ ሁሉን ማሳይሻለሁ ሀብተ ዘጭ ነው እና የኔ ቆንጆ አንድ ነገር ለነገርሽ አስብኝ ነበር አሁን መሽቶብኛል ማውራት አልችልም ነገና እናወራለን ነገ ቤት ልምጣ ያ ተረገመው እንደምሽሳ እሺ ለምኩ የለም እንደቱ እሺ እና ደህና ደህና እሺ ደህና ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽን ስጪኝ የኔ ፍቅር ይሄንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር ምንድነው ዛሬ እጅሽ አከረስ አልታጠብሽም እንዴ ወይስ ከስራ ላይ ነው የምታሽ ወንድሜ ተሳሳት ጎረቤት ገባው ይመስል ዛኛው ቢት እኮ ፍቅረኛ ይኖራል ተሳሳት አባቴ አሪክታ ወንድሜ አይደለም እናቴ አይደለም ፊልድ ዶር ስትለኛ ነበር በጓሮ እንደልኩ እናቴ ተመተሳስቺ ነው ሲጀምር የቃቃ እኮ ነው ቃቃ እየተጫወትን ነው አብሮ አደግ አይደል ልጅ እንዴ አርበታ ሁለተኛ እናቴ አረ ወንድሜ ጉሮረኛ ሙሉ ስምን ብሎ ነገር ሙሉ ስምን ነገር ሽፈራው ሞተበት ምን እንደምን በቃ ሌቴል ያሉት ሁለት ፍሬዎች በቃ ስራ ቆመዋል ፍሬዎች ምንም እንትኑም እንዲቆም ያደርጉትም አረ ጭራሽ ይሄ ሙሉ ብልት እንዳለ መቀየር አለበት የእውነትን ኢመርጀንሲ ያስጀላለው ቶሎ ግባና ሰርጀሪ እንስራ እሺ ዶክተርዬ በጣም ለምስጋና ነው የመጣሁት በጣም ላመሰግን ምን አረኩኝና ነው የኔ ታካሚ ነበርክ እንዴ በደንብ እንዴ አላስታውስም ዶክተር ገዛብኝ አላስታውስ ምንድን ነበር የዛሬ ወር ብልቴን ይቀየርልኝ 00 ፍሬ ያረኩልህ ዳንተ እኮ ግንድ እኮ ነው የተከልኩልህ እኮ ምንም የማይበርደው እንዴ በጣም የሚገርም ሲነሳ ብሶ አዎ እንዴ እንደ ፕሌን እንደዚህ ቆም ነው አረ ያበደ ነው ሚሳይል ነው በእኛ እንዴ በጣም አሪፍ ነው እንደዚህ ማመስገን ለራሱ ግን የሆነች ነገር ነበር ምን ጎደለ እንጃ ግን እንትን በቃ ሲሻና አንዱ ግሬ ብድግ ይላል አረ እባክህ አንድ ግሬ እንደዚህ ብድግ ብቻ ይላል በቃ አንዱ ግሬ በጣም ይቅርታ ወንድም የህክምና ስህተት ስላለ ነው ፍሬውን ስቀይር የውሻ ነው ያረኩልህ በእና ከሳት ይወሻው ቀይር ዘረሳ አንድ ፓስታ 300 ብር ጉድ እኮ ነው እንዴ ሲያዩ እኮ እንደዚህ መበላ መስለው ረባለው አበላል ይሄ ኑሮ ድነት እኮ ገና እርስ በርስ ሳያበላላን አይቀርም ህሊና ከሌለ ናና ብላ ይሄን ሹካን ስጪ ጉሮሮ ስከተልህ ያኔ ሁለተኛ የለም በድበኝ እንዴ አንታፈተም እንዴ ዜታኩሬ እኮ በጣም እኮ ነው ማደንቅ እንዴት ነህ ሰላም ነው እንብላ ይባልም እንዴ ሳልተራ አረ ቆይ ምን ነው ጎርሰ ያንካለ ከመጀመሪያችን ተጣበ ነኝ አባት ላጉርስ እንዴ ሳልተራ በላብኝ እኔ ለራሱ አልበላውም ነበር በጣም ትበላለህ በቃ እንደበላ ግፈለው አስተናጋጅ እኔ አልከፍልም ራሱ እንደበላ ራሱ ይክፈል ከነንም ጉረሱ አባቴ የደርግ ወታደር ነበር ነው ምሪሽ በአራት ባቄላ ነበር 6 ጥላት የሚማርከው እንኳን አንቺ በፍቅር ማንበከ ቀርቶ አይደለምና መዘብዘፍ ያለ ራሱ ቤት ጋሻ ነበር መዘብዘፍ ያርገን ነው አሁን በኋላ ሳይሻለስ ወይኔ ጉዲ ዘጋሪ ቆመው ልጅ በጣም ጉዳ ነው ካንተ ጋር ሲሄን ያ ዘግናል ወታደር ነው እንደዚህ ነው ያጂ የትም ብለሽ በኔ ነው አረ ተው ምንም የሚያመጣው ነገር የለም ምንም አይፈጠርም ተካኪ ዝራፍ ምን ሆነ ነው ዝም ብለሽ እንዴ የኔ ፍቅር ገፋውሻ ስቆጣ እኮ እንደ ነብር ስለሚያደርገኝ ስለምነፋፋ እኮ ነው ይሄ ሽንታም ገድዮ ነበር ይሄው እኔ ምሪሽ ማለት እዚቹ ጠብቂኝ የሆነ ስጦታ ይዤልሽ ሽምጣሽ ሂጂ ዛፈር ለመኪና ፈላጊዎች በሙሉ እንኳን ደስ አላችሁ የኢትዮጵያ ቴክኖሎጂ ሁለት ምርጥ አማራጮችን አቅርቦላችኋል የመጀመሪያው በቅድመ ክፍያ ከ900,000 ብር ጀምሮ በመክፈል ሌላውን በረጅም ዓመት እየሰሩ የሚከፍሉበት ሲሆን ሌላኛው ደግሞ በወር 200 በመቆጠብ በየ4 ወሩ የሚወጣ ዕጣ የመኪና ባለቤት መሆን ይችላሉ እንዲሁም የሁሉንም ህብረተሰብ አቅም ታሳቢ በማድረግ አንዳ ሚኒ ኢቪ የተባለውን የኤሌክትሪክ መኪና በ600,000 ብር ቅድመ ክፍያ እንዲሁም BYD ሴጉል 2005 ሞዴል በ1.2 ሚሊዮን ብር ቅድመ ክፍያ ያለምንም ጊዜ ገደብ መረከብ ይችላሉ በተጨማሪም ላለፉት 4 ወራት ተቆጥበው የነበራችሁ ወደ ኢትዮጵያ ቴክኖሎጂ ደንበኞች በሙሉ እንኳን ደስ አላችሁ ወጣው የፊታችን ነሐሴ 17 በደማቅ ሁኔታ ይወጣል እንዲሁም ይህ እድል ያመለጣችሁ ወይም ያልሰማችሁ በ120,000 ብር ብቻ የመመዝገቢያና የመዋጮ በመክፈል ዘመናዊ ኤሌክትሪክ መኪና ባለቤት መሆን ትችላላችሁ አድራሻ አዲስ አበባ ቁጥር 1 አምባሳደር ከመከላከያ መስሪያ ቤት አጠገብ ቁጥር 2 ቦሌ መድኃኔዓለም 7ኛ ፎቅ ቁጥር 3 አዳማ ጀርመን ሲቲ ሞል 1ኛ ፎቅ ባስቀመጥነው ስልክ ቁጥር ይደውሉልን ኢትዮጵያ ቴክኖሎጂ ህልሞን ኦን በማድረግ
ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሾታ ሞል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እባክህ ግባ እስቲ። እሺ እንካስቲ አቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ። ምን ሆንክ? ይወር ደሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ። በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታይላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ እሸናለሁ። ተነኮ ነው ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ። ኧረ አንተ ትቀልዳለህ። ኧረ ምን ሆነህ ነው ጋሺ? እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንዴ ያዝልኝ በዚህ ጋሺ። ምን ታወጣ ነው? መርመሪያ እንጀራ አለኝ እኔ ስራ ነው ወሮኔ ጋሺ። በእናታችሁ ጾም ለራሱ ጾም ያለ። ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንዴ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተባበሩ። ወዴ ነው የምትሄደው? ውሻችንን ከመው እንጂ ታሟል እኮ አትይው እንዴ ጋሺ። ራሴ ልከመበት መጀመሪያ ይሄ ተረቀመ ሽማግሌ እኮ አስቸገረ። ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ። አራት አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት። ይሄን ያህል ተሸማቀኩኝ እኮ እንደዚህ ለመጠየቅ። ዛሬማ ሂጂ ጉድ ነው የማየው። እስኪ እናየዋለን። ሰላም ዋሉ ጋሺ። ሰላም ዋሉ። መጣ አንተ ጠለሳ ከልጆ ቆዳ ነው እንደ ደግሞ አይንህን በጨዋታ ነው መጣ። ከልጆ ቆዳ ነው እንደ ሰሩት ወንበሩ አይንቀሳቀስም። እንዴት ነው ጋሺ? የኔ ጣፋጭ ምን አገባ? ይናፍቁኛል እኮ። ምን አገባ? ያው ስለሚናፍቁኝ ነው ጋሺ። ልጆቹ ደህና ናቸው? እነዛ ተባይ ልጆች። እሺ ምን ፈልገህ ደግሞ መጣሁ? እንደው ጋሺ እንደው የሆነች ነገር ፈልጌ ነበር። ምን? አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ ጋሺ። እናትዬ ምን አራጣ ፈልጌ ነው። የባለፈውን መች ከፈልክና ነው ደግሞ አሁን አራጣ የምትለው? ጋሺ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ነው። ምንድነው ጋሺ? 1 ሚሊዮን ብር አሸናፊ ለሆነ ነው። አይሰሙኝም እንዴ? ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ? 1 ሚሊዮን ብር አይደለም ጋሺ። ይሄን እንዳያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሺ። ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል። እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው፣ ስትፈልግ በድምጽ፣ ስትፈልግ በፈን። እኔ ደግሞ ታቁኛላችሁ በፈን የታወኩ ነኝ። 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠት። የእውነት ጋር ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖሰት ነው። የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል። ያንተ ልጅ ቁጭ ብሎ አልጋ ያሙቃል። ተነስና ስራ በልሻውን ይርጣ እንዳንተ በሰበሰ ወይኔ እኔ አንተ መጫወቻ አሉ። እኔ ይገርማል። የአፍጋኒስታን ጦርነት ሰዓት ማለት ነው ታንክ እየጠበቁኝ ካንተ ያላነሰ ብር ነበር ለፓርኪንግ የሚከፍልኝ። ዛሬ ቀንጥሎኝ ነው 4 አመት ማለት ነው። ግመል ስጠብቅ ለራሱ አሳሪ እንዳንተ አልቀጣኝ። አንተ እየተናገርከኝ ነው። በጣም ወንድሜ መኪናዋን በአማራና ብድር ቁጠባ ነው እንደገዛት። ምንድነው እዚህ እኮ ግብር እኮ ለመሬቱ እንከፍላለን። ምን ሆነ ነው? ምን አገባኝ እኔ ከ10 ብር በላይ እዚህ ጋር ፀሐይ ስንመታ እኮ ሲያቃጥለን ቤተሰብ እናስተዳድራለን ሰርተን እንለወጣለን ብለን ነው። ፊትህ ወዛም ነው፣ ኪስህ ግን የገረጣ ነው። ምንድነው እየተናገርከኝ ነው? ወይ ክፈል ወይ ደግሞ ወደዛ ሄደት በይና እዛ ጋር ቆም። ስፖኪውን ሲያነሱልሽ ይገባሻል። ብራዘር ምን ሆነ ነው? ስፖኪውን ነካና አብረን ያለን አሁን ዞር በለኝ። አይደለም ጠለሱ የመኪና ጠለስ ላይ ለራሱ አንድ ሰው ኮቴውን አያራምድም። ግን አንተ ምንም ነገር የምትወርደው አይደለም። ምን እሺ ነው አሳጥብ እያሉ እየላኩ ነው እንዴ? ከሌላ የሌላ ሰፈር ፓርኪንግ ነሽ እንዴ? እየተናገርክ ነው በጣም ጭራሽ መኪናዋማ ከአሪፍ ካር ኢምፖርት ብትገዛ ኑሮ ትገጨኝ ነበር። እርግጠኛ ነኝ። እንዴ አሪፍ ካር ኢምፖርትን አታውቂውም እንዴ? መስቀል ፍላወሩ ላይ እኮ በትልቁ ተከፍቷል። ያበደ መኪና ትይዛለሽ። ሃይብሪድ አለው ብቻ ለምትሰሪው መረጃም አለ። እኔ እኮ መረጃም እኮ አለ። ልውሰድሽ እንዴ? እና ግን አፍሽን አትክፈቺ ላይ ላግዝሽ። እሺ ልግባና ልውሰድሽ። አፍን አትክፈቺ። አሊፍ መኪና ኢምፖርት ከረጅም ዕድሜ በላይ መኪና በመሸጥ የሚታወቅ ሲሆን ከዚህ በፊት የነዳጅና ዩዝድ መኪና በመሸጥ እንታወቅ ነበር። አሁን ደግሞ ለየት ብለን የኤሌክትሪክና ሃይብሪድ መኪና እየሸጠ እንገኛለን። በተጨማሪም ከመስከረም ጀምሮ ከወለድ ነጻ የባንክ አገልግሎት 40/60 እንዲሁም 50/50 የባንክ አገልግሎት እንሰጣለን። ከምናስመጣቸው መኪኖች BYD፣ ሴጉል፣ ኢቱ፣ ዮአናፕ፣ ሶንግ ፕላስ በተጨማሪም የፈለጉትን መኪና እዛው አድቫንስ ፔመንት ተከፍሎ መኪኖች በ15 ቀን ዲሊቨሪ ዳይ እናስመጣላችኋለን። ፈጥነው ይምጡ። አድራሻ ከጋዜቦ ወደ መስቀል ፍላወር ሆቴል በሚወስደው መንገድ ከድሪም ላይነር ሆቴል ዝቅ ብሎ ከዘመን ባንክ ፊት ለፊት ያገኙናል። ፈጥነው ይምጡ።
አንተ ቀስ ብለህ አታንኳኳ ሞይ አንተ ቅንዝንዝ አልሰማማልሽ ስበረው ይሄ ነበር ይቀር እናቴ እንዳለችሽ ባለፈው ላሽትተው በለሽ የወሰርሽውን ቋንጣ ፍርፍር አሁን ላኪልኝ ዕቃ ጋር ጨምሬ ልልከው ነው እሷ እንዲህ አትልም አንተ እሷ እንዲህ አትልም ይሄ አንተ ሴራ ነው አንተ ነው የጨመርካት አስተውሳት ነው እንኳን ያደረሰሽ አሁን ቶሎ ላኪው አንቺ ሰላቢ የሆንሽ ጎረቤት በሞተረኛ ትራንስፖርት ልልከው ነው ብለሻለች እና ስድቡን እየጨመርክ ነው ደግሞ ማን ነው ሞተረኛ ሙሉን ነው የነገርኩሽ ሞተረኛ ትራንስፖርት ታማኝ አገልጋኝ የፈለግሽውን ዕቃ በፈለግሽው ሰዓት ያደርሱልሻል እስካላይት ደግሞ ልሄድ ነው አብሬ ነይ እንገኝ ኢቨንቱ ጋር ብለሻለች እሷ ናት ያለችው አሁን መጣው በላት ምንድን ቋንጣ ፍርፍሩን ካሸተትሽ በቃል ሽሮ ሽምቢ ብላሻለች ከዛ ደግሞ ይነፉ ሞተረኛ ትራንስፖርት ሞባይል መተግበሪያ ላይ የተመሰረተ ዲሊቨሪና ሎጂስቲክ አገልግሎት የሚሰጥ ሲሆን ከመስከረም 1 ጀምሮ አፕሊኬሽኑን በመጠቀም ሞተረኛ ዶክመንቶችን ማንኛውንም ዕቃ መላክ ትችላላችሁ ላይቭ ትራከር ስላለው ዕቃችሁ የት እንዳለ ማወቅ ትችላላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፕሊኬሽኑን አውርደው ይጠቀሙ ለሞተረኞችም የስራ ዕድል ይዘንላችሁ መተናል አፕሊኬሽኑን በመጠቀም ዲሊቨሪ ስራ መስራት ይችላሉ ማንኛውም ሞተረኛ መስራት ይችላል የነዳጅ ሞተር የሚጠቀሙ ሞተረኞችም ይሄንን ስራ መስራት ትችላላችሁ ሞተር ገዝቶ ይሄንን ስራ መስራት የሚፈልግ ወይም ያለው ሞተር መቀየር የሚፈልግ እኛ የምናስመጣቸው ኤሌክትሪክ ሞተሮች በሀገራችን ላይ ካሉ የሞተር ችግሮች ተነስተን ከፍተኛ ጥናት ተደርጎ ለሀገራችን ተስማሚ የሆኑ ሞተሮችን እናቀርባለን ሁለት ባትሪ ያለው በአንድ ጊዜ ቻርጅ 200 ኪሎ ሜትር የሚሄድ ከ5 እስከ 6 ሰዓት ውስጥ ፉል ቻርጅ ማድረግ የሚችል ማክሲመም ስፒዱ 70 ኪሎ ሜትር ፐር ሃወር የሆነ ባትሪ ላይፉ ከ6 እስከ 8 አመት የሚቆይ ሞተር ከኛ ጋር ያገኛሉ ሞተር ለመግዛት ከባንክ ጋር 50% ብድር አመቻችተናል በስልክ ቁጥራችን 6633 ይደውሉልን አድራሻ ኢምፔሪያል ቢኤምኤ ፕላዛ 10ኛ ላይ ያገኙናል ፈጥነው ይምጡ አረማን የሚበላ አንዴ እንዴት አባቷ ነው የምታምረው አሬ ኪድላ ተስተረስተረስ እንዴት አባሽ ነው የምታምረው በላት ስልኬ ልስጥሽና ደውይልኝ እየወገቢ እየጫማኝ እየንተሪን ምንድነው የምትላቸው በእናትሽ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት ቀንጥሎ ነው እንጂ ያበደ ሞዴል ነበር እሺ እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዘማይ በእናትሽ ትኮራለሽ እንደዚህ ምንድነው የምራችሁ ነው ናስካተ ምንድነው አረ በቃ ማለፊያ አጣን እኔ ወንዱ ዘንድሮ እኮ ፈልቶበታል በቃ እኔንማ እንደዚህ አርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይች ልጅ በቃ ይገለዋታል ጭራሽ ሱሪ አርጋ እኔ ሱሪ አባርግ አስገድዶ ነው የሚደፍረኝ ህግ ባለበት ሀገር ሴት እኮ መብት ናት ሴት እኮ ኑሮ ናት ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን ወንድሜ ሰዋው በቃ በጣም ወዳለሁ አዝናለሁ በገነት እንገናኝ ወደዛ ይታንቺ ደግሞ ያታፍረ ያረ መጣው ዛሬ ነኝ እኔ ምሳም ጋብዘው ማናችሁም እጄ እንዳትይዙኝ ያመራ አረ ምንድነው አንቺ ምንድነው እዛ ጋር ዱርዮች አሉ በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ ሌባ ደግሞ በዚህ መጣችሁ በዚህ ሻሻ ቆዳ ቀይረሽ ነው ወረዛ ይጂ ያክሽ ሌባ ሂጂ ምን ትመስላለች በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ አሁን ባንተ ምክንያት ቢደፍሯት ሰመለሱ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኮነኝ ማን ነው እዛ ጋር ያስቸግርሽ ምንድናቸው ወንድ የለም ነው ባገሩ ናይ እባክሽ ዝም ብለሽ ምንድነው እነዚህ ናቸው ያስቸግርሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄር እባክህ አንተ ባበጠ መሰለ እንዴ ድንችም በሹካ ነው የሚነሳው እባክህ የምትናገሪው ነገር አስተካክል ማንሽ የመጣላቱን አንፈልጋችሁ ነው እንዴ አንተ ማን ነው የሚጣለው? ወይ እዛ ጋር ወርተንም ታዚህ ሰው ያገራግረናል ነው በዛሽ ገባ ብለን ነው ቀያስ ጋር ነው ሎኬሽን ልከምራን ነው ወራን ወይ ያገኛለሁ በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ አረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለች ልጅ በእናት አርፌ መንገዴን አልሄድም ነበር የኔ ቆንጆ በሰዓቱ እጥረትና የግርጣት ምክንያት ብንለያይም አሁን ግን መልሶ አገናኘን ይገርምሻል እናትሽ ማለት ነው ይዛኔ ኑቁርስ ብሉ ብላ አስጠራል ለኔ ሎሽን ነበር የምትሰጠኝ ፊትህን ተቀባ አንተ አመዳም ብላ ነበር የምታባረኝ ኢቭን ለራሱ ክላስ እንሄድ ቫይታሚን ኤ አልዋጣም ብለው አቴንዳንስ ይቀንሱብኝ ነበር ግን ያ ሁሉ ነገር አለፈ ተመስገነው የኔ ቆንጆ አንቺም ከአሜሪካ መጣሽ ወይ ነው የምንባባለው እኔ ምንሽ ግን እዚህ ስሪ ኢቨንትስ ዛሬ ምን ልታርጊ መጥተሽ ነው ግራንድ ኤክስፖ
ነው ወይስ ለባቡር ሄድ 100 ብር ቴሌ ብር ትኬት ቆርጠሽ ቤት ተሸላሚ ልታረጋቸው ነው? ቆንጆ ደግሞ በዛው ደግሞ የልጆች መጫወቻ ላጫውትሻለሁ። እሺ ንቁ አሁን በይነ እጅሽን ለያዝሽና ልውሰድሽ። እሺ የኔ ቆንጆ ይሄንን 4 ቀን ከልጅዎ ጋር የት ሊያሳልፈው አስበዋል? እንግዲያውስ እኔ አንድ ቦታ አልጠቁማችሁ። ጊዮን ሆቴል የተዘጋጀው ኢድ ኤክስፖ በመምጣት ለልጅዎ ከበቂ በላይ የሆነ መጫወቻና ልጆችዎን እያጫወቱ እናንተ ኤግዚቢሽን ባዛሩን መጎብኘት ትችላላችሁ። ኤግዚቢሽን ባዛሩን ስትጎበኙ በቅናሽ የፈለጋችሁትን ሸቀጣሸቀጥ ማግኘት ትችላላችሁ። መታችሁ ደግሞ በቆረጣችሁት የ100 ብር ትኬት ለባቡር ሄድ የቤት ተሸላሚ ታደርጓቸዋላችሁ። ትኬቱን ለመቁረጥ ስቶሪ ያደረኩትን ቪዲዮ በማየት መቁረጥ ትችላላችሁ።